ላለፉት 2 ዓመታት በአማራ ክልል እየተካሄደ ያለውን ጦርነት በተመለከተ ዓለም አቀፍ መገናኛ ብዙሃንና የጥናት ተቋማት የተለያዩ ዘገባዎችን፣ ሪፖርቶችንና አተያዮችን በማውጣት ላይ ናቸው። በኢሮ ኤዥያ ሪቪው ላይ በግራም ፔብልስ የተሰራጨው መጣጥፍ እዚህ ምድብ ውስጥ ይካተታል። ይህ ጽሑፍ በአማራ ክልል የብሔር ተኮር ወንጀል የተፈጸመ ነው፣ የድሮን ኢላማዎችም ሰላማዊ ሰዎች ላይ ያነጣጠሩ ናቸው ይላል። በእርግጥ ጸሐፊው ይህን ብያኔ ቢያስቀምጡም ቅሉ ባለፈው ሳምንት መግለጫ የሰጡት የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊው ኮሎኔል ጌትነት አዳነ ውንጀላውን ዘበት ነው ሲሉ ውድቅ ማድረጋቸው አይዘነጋም። በዛሬው መሰናዶችን መጣጥፉን ከሌሎች መረጃዎች ጋር አሰባጥረን አሰናድተናል። አብራችሁን ቆዩ። ድረገጹ ላይ የወጣው ጽሑፍ እንዲህ በማለት ይጀምራል። ጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት በገዛ ህዝቡ ላይ በተለይ በአማራ ላይ ጦርነት ከፍቷል። የአማራ ወንድ ሴትና ህፃናት ባጠፉት ጥፋት ሳይሆን በማንነታቸው ምክንያት ይገደላሉ፣ ይታሰራሉ። ዓላማው ብሔር ተኮር ስለሆነ የዘር ፍጅት ነው ሲል ይበይነዋል። የብሔር ወይንም ዘር ተኮር ጥቃት የሚለው አጠራር የሁኔታዎች አባባሽ ቃላት ቢመስሉም ልክ እንደ ጋዛ ሁሉ በኢትዮጵያም ይህ በሚያሳዝን ሁኔታ ትክክል ነው ይላል። ቃላቱ የሚገልጹት የጅምላ ግድያን፣ የዘፈቀደ እስራት፣ የግዳጅ ማፈናቀል ስርዓታዊ በሆነ መልኩ የአንድን ቡድን ከሰውነት ተርታ ማውረድ ነው ይልና በዚህ ኬዝ ደግሞ አማራ ነው ሲል ይቀጥላል። በዚህ ማንነት ተኮር ጥቃትና ለ2 ዓመታት በተካሄደው የሰሜን ኢትዮጵያ ጦርነት ምክንያት የአማራ ክልል ክፉኛ መጎዳቱን ያውሳል። ወደ መጣጥፉ ሌላኛው ንዑስ ርዕስ ከማለፋችን በፊት ጠቅላይ ሚኒስትር አብይ አህመድ በአማራ ክልል እየተፈጸሙ ነው የተባሉ ሰብአዊ መብቶች ጥሰቶችን በተመለከተ ከአንድ ወር ገደማ በፊት ለመጨረሻ ጊዜ በፓርላማ የሰጡትን ምላሽ እናስታውስ። በወቅቱ የፓርላማ አባሉ ደሳለኝ ጫኔ በጠቅላይ ሚኒስትሩ የሚመራው መንግስት ጦር ሰባቂና ግጭት ጠማቂ ሲሉ የገለጹት ሲሆን አብይ ስማቸውን ጠርተው በሰጡት ምላሽ ደግሞ በተቃራኒው ያለውን ኃይል የፋኖ ታጣቂዎችን ማለት ነው ለምን ዝም አሉ ሲሉ ጥያቄ አዘል ምላሽ መስጠታቸው ይታወሳል። ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። በህዝብ መሰብሰቢያ በርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት። ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በእንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ወደ መጣጥፉ ስንመለስ በሰው አልባ የጦር አውሮፕላን ድሮን ስለሚፈጸሙ ጥቃቶች ገለጻው የሚሻገርበት ክፍል እናገኛለን። ጠቅላይ ሚኒስትሩ የሀገር መከላከያ ሰራዊትን የጦር አውሮፕላኖችና ድሮንን በመጠቀም ሰላማዊ ሰዎች ሰለባ እንዲሆኑ አድርገዋል በማለት ይወነጅላል። እዚህ መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮን ማኝ ያደርጋል። ኮሚሽኑ በአማራ ክልል ደብረ ብርሃን፣ ፍኖተ ሰላም፣ ቡሬ ባሉት አካባቢዎች በተፈጸሙ የድሮን ጥቃቶች ብዙ ሰላማዊ ሰዎች መቀጠፋቸውና የሰላማዊ ሰዎች መገልገያዎች መውደማቸውን ያትታል። አክሎም ከ2 ሳምንት በፊት ምስራቅ ጎጃም ዞን የተፈጸመውንና ከ100 በላይ ሰዎችን የቀጠፈውን የድሮን ጥቃት ያስታውሳል። በድሮን ጥቃት የተገደሉት ሰዎች የትምህርት ቤት አጥር በመስራት ላይ የነበሩ ሰላማዊ ሰዎች መሆናቸውን የገለጸው ሀተታው መንግስት ግን ኢላማ ያደረገው ጽንፈኛ ሲል በፈረጃቸው የፋኖ ኃይሎች ላይ መሆኑን ደጋግሞ ተናግረዋል። ይህንንም ከጋዛ ጋር አመሳክሮ እንዲህ ይቀጥላል። መጠኑ እንዲሁም ሁኔታዎችም ጭምር በእጅጉ ቢለያይም እስራኤል በጋዛ ላይ የምትፈጽመውን የዘር ፍጅት ሐሰት ብላ እንደምትክደው ሁሉ መንግስትም ከታጠቁና ጠላት ተብለው በተበየኑ ኃይሎች ላይ እንጂ የራሴ ህዝብ ላይ ጥቃት ለፈጸም አልችልም ተራውሬ ነው ሲል በተደጋጋሚ ያጣጥሉታል። ባለፈው ሳምንት መግለጫ የሰጡት የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ምላሽ እዚህ ጋር መጥቀሱ ጥሩ ይሆናል። ኮሎኔሉ በሰጡት መግለጫ መከላከያ ታጥቋቸዋል ያሏቸው የጦር መሳሪያዎች ከስናይፐር ጀምሮ ከባድ የጦር መሳሪያዎች መነጽር አላቸው የሚሉት ኮሎኔሉ የሰው አልባ የጦር አውሮፕላን ድሮን ግን ካሜራ አለው ባይ ናቸው። ስለዚህም ድሮኑ የሚያመጣቸው መረጃዎች ላይ ተመስርቶ እርምጃ እንደመወሰዱ መጠን ንጹሃን ተገደሉ የሚባለው መረጃ ሐሰተኛ መሆኑን አመልክቷል። ድሮኑ ደግሞ ቀርጾ ኢላማውን አሳይቶ የታጠቀ ነው ያልታጠቀ ነው በቀጥታ ለውሳኔ የሚያቀርብልን በምስል የተደገፈ በቪዲዮ የተደገፈ ነገር ነው። ሲመታም ኢላማውን ያሳይ ድሮን እንደዚህ ጨፈጨፈ ምናምን የሚል ነገር ዘበት ነው። እንደው መሳሪያ ቢባል እንደው ዓለም አቀፍ ቅድም እንዳነሳዋችሁ ሌላ የጦር መሳሪያ በውጊያ ጊዜ ምናምን እንደዚህ ነገር ሊኖር ይችላል ብለን ልንወስድ የምንችልበት ነገር ሊኖር ይችላል። ድሮን የሚለው ግን ተደጋጋሚ ይነሳል። ያው ትጥቃችን ስለሚያውቁ ነው። እኛ ድሮን ስንልና ጥላት ድሮን ሲል እንግባባለን። ቅድም እንዳልኳችሁ መሃል ላይ ያለው ግን እውነት መስሎት ይሄንን ይላል እንጂ ድሮን እየመታው እንዳለ ጥላት አሳምሮ ያውቃል።
ለይቶ እየመታው እንዳለ እኛም እሱን እናውቃለን ሶ ድሮን እያለ የሚያጥላለው ለይቶ የሚመታው እንዲቆምለት የመፈለግ ነገር ይኖራል ማለት ነው የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ሲቀጥሉ ጠላት ሲሉ የበየኑት ኃይል ምሽጎች ገዳም ትምህርት ቤት ሃይማኖት ተቋማት ህዝብ የሚሰበሰብባቸው አካባቢዎች ናቸው ብለዋል ይህ ኃይል ትምህርት እንዲቋረጥ መምህራንን እየገደለ በአንጻሩን ድሮን መታ የሚለው የት ነው ብለው የሚጠይቁት የህዝብ ግንኙነት ኃላፊውም ራሳቸው ጥያቄ በሰጡት ምላሽ ይህ ኃይል ድሮን ተመታ የሚለው ግን ትምህርት ቤቶች ላይ ነው ብለዋል ትምህርትን አስቆሞ ተመታ የሚለው ግን ትምህርት ቤት ነው ሲሉ አስረድተዋል የት ያሉት ተማሪዎች መምህራን እንዲበረከኩ አድርጎ የሚረሽነው መረሸኑን ይፋ የሚያደርገው ራሱ አይደለም ወይ ሲሉ መጠየቃቸው የሚታወሳል ሶ የማያስተምረውን ተማሪ እሱ ባለበት ትምህርት ቤት እንዲቀር ያደረገ በድሮን ተደበደቡ ስላቅ ለነገሩ ይሄ ውሸት የማይሰለቸው ቡድን ባንድ ወቅት እኮ ነግሬያቸዋለሁ ድሮን ከነ ፓይለቱ መተንጣል ነው ያለው አይደል እስከዚህ ድረስ እኮ ነው ዋሽው ድሮን ፓይለት አለው እንዴ ምናምን የሚለው የሚያውቀው ነው የማያውቀው ግን ይደናገራል ስለዚህ ውሸት አይሰለቸውም ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል ይሄ በጭራሽ የሚሆን ነገርም አይደለም የሰራዊታችን ባህሪም አይደለም የድሮንም ራሱ ስሪት አይደለም ስለዚህ ይሄ ገበያ ላይ ትምህርት ቤት ላይ ወዘተ ያለ የውሸት ፕሮፓጋንዳ ነው መጣጥፉ ሲቀጥል እንደ መንግስት ከሆነ በፋኖ ስም የነጻነት ታጋዮችን ህጋዊ እንዳልሆኑ በመሳልና በመፈረጅ ጥቃት ይፈጽማል የአማራ ችግር የኢትዮጵያም ነው የሚለው ጽሁፉ በአገሪቱ ሰላም እስካልሰፈነ ድረስ ማህበራዊም ሆነ ኢኮኖሚ እድገት አይታሰብም ባይ ነው በአማራ ላይ እየተፈጸመ ነው የሚለው ዘር ተኮር ጥቃት በአፍሪካ አህጉር ካሉ ከፍተኛ የሰብአዊ ቀውስ ካለባቸው ተርታ የሚመደብ ቢሆንም አፍሪካ ግን ዝምታን መርጣለች ሲል ይተቻል አፍሪካ ህብረት ይህን በተመለከተ ምን አደረገ ይጠይቃል መቀመጫው አዲስ አበባ ቢሆንም ስለ ሱዳንና ቻድ ቀውስ ሲመከር ስለ አማራ ክልሉ ግን የተናገረውን ያደረገው እዚህ ገባ የሚባል አይደለም ሲል ይወቅሳል የተባበሩት መንግስታትም አንዳች እርምጃ እንዲወስድ ይጠይቃል በጉል ሰብአዊ መብቶች ጥሰቶችና በዘር ፍጅት ዙሪያ ገለልተኛ ምርመራ ሊደረግ ይገባልም ባይ ነው ማስረጃዎችን ባይጠቅስም በ10 ሺዎች የሚቆጠሩት ሞታቸውን ከ2 ሚሊዮን በላይ ሰዎች መፈናቀላቸውን ከግማሽ ሚሊዮን በላይ የሚሆኑት በሐሰት መታሰራቸውን ይገልጻል በቤታቸው የሚኖሩ አማራዎች ከዛሬ ነገ ምን ይደርስብናል በሚል ስጋት ውስጥ ናቸው ሲልም ያክላል የአማራ ክልሉን ቀውስ ለመክታት የሀገር ውስጥና ዓለም አቀፍ ንቅናቄ ያስፈልጋል የሚለው ሀተታው በአገር ውስጥ ትልቅ የተደራጀ ተቃውሞ እንቅስቃሴ እንዲኖር ሲጠይቅ ከተቀረው ክፍላት ዓለም ደግሞ እርዳታና ብድሮችን በመከልከል ሊሆን ይገባዋል ይላል በዋናነት ግን ኢትዮጵያ የምትከተለው የብሔር ፌደራሊዝም እስከቀጠለ ድረስ ሰላም በኢትዮጵያ የማይታሰብ ይሆናል ይላል ከፋፋይ የሆነው መዋቅር አንድ በሚያደርግ ስርዓት ካልተተካ በጎ ነገር የመከሰቱ ድል ጠባብ በሆነም በማመላከት አስተያየቱን ይቋጫል እንዲህ አይነት መጣጥፎች ቢሰራጩም ከመንግስታዊ አመራሮች በኩል የሚሰጡት መግለጫዎች ግን የሚያሳዩት ተቃራኒውን ነው ለአብነት የቀድሞ የፌደራል ፖሊስ ምክትል ኮሚሽነር ጄኔራል የሆኑ የአማራ ክልል ፖሊስ ኮሚሽነር ዘላለም መንግስቴም ባለፈው ሳምንት በሰጡት ቃል በህዝብ ተመርጧል ያሉት የብልጽግና መንግስት እንዲህ አይነት ወንጀል እንደማይፈጽም ክልሉም ወደ መረጋጋት መመለሱን ተናግረው ነበር ይሄ ፖለቲካዊ አጀንዳ ያላቸው አካላት በመሆናቸው እንጂ ጽንፈኛ ሲሉ የጠሩት የፋኖ ኃይል እንዴት ህዝብን እንደሚረሽን በአደባባይ ታይቷል እሱን እንጂ መንግስትን አልነበረም ማውገዝ የነበረባቸው ባይ ናቸው በሰማይ ተቀሷቸው እንጂ ሰመኩም ሆነ ይሰመጉ አሊያም የአምነስቲ ሰዎች መገደላቸውን የሚያመላክቱ በርሳቸው አጋለጽ ህዝብ ተጨፈጨፈ የሚሉት መረጃዎች በሬ ወለደ ተረተረት ናቸው ሲሉ ውድቅ ማድረጋቸው ማይዘነጋም በሬ ወለደ ተረተረቶችን በማንሳት ህዝብ ተጨፈጨፈ በትምህርት ቤት ህዝብ ተጨፈጨፈ በሃይማኖት ተቋም ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረተረት እንጂ የኢትዮጵያ መንግስት የሀገር መከላከያ ጀግናው ሰራዊት የክልሉ ጀግና ጸጥታ ኃይል አባላት በህዝብ ላይ በሲቪሊያን ላይ አንድም ቀን የዚህ አይነት ጥፋት እሱን ለመከላከል በአንጻሩ መስዋዕትነት እየከፈለ ያለ ኃይል የሀገር መከላከያ ሰራዊታችን መስዋዕት እየከፈለ ነው የክልሉ ጸጥታ ኃይል መስዋዕት እየከፈለ ነው የፌደራል ፖሊስ ጸጥታ ኃይል መስዋዕት እየከፈለ ነው ሚሊሻው መስዋዕት እየከፈለ ነው ሰላም አስከባሪው መስዋዕት እየከፈለ የክልሉን ሰላም ለመጠበቅ እንጂ ንጹሃን ላይ አንድም ቀን ወደ ንጹሃን ያነጣጣረ ወደዛም ያደርስም መንግስት የአማራ ክልል ሰላም ማስፈንን በተመለከተ ከመንግስት በኩል የሚቀርቡት አማራጮች መጣጥፉ እንዳቀረባቸው አይነት ሳይሆን አንደኛው እጅ መስጠት ሁለተኛው ደግሞ ወታደራዊ ዘመቻውን አጠናክሮ መቀጠል መሆኑን ርዕሰ መስተዳድር አረጋ ከበደ መናገራቸው ይታወሳል ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት 116ኛውን የኢትዮጵያ ፖሊስ ቀን ዝክረ በዓል አስመልክተው ባስተላለፉት መልእክት በስም ባይጠቅሱም የጥላቶቻችን ፍላጎት እኛን መበተን ነው ሲሉ ተደምጠዋል ከዚህ አልፎ የሚመጣ ነገር ካለም እንደ አባቶቻችን አርበኞች ብሔራዊ ጥቅማችንን
መብትን እናስከብራለን ብለዋል። የጥላቶቻችን ፍላጎት እኛን መበተንና መለየት ነው። የኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት ፈልጋለሁ። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።